ክርስቶስ በስጋ ሲወለድ ማኅተመ ድንግልናዋን አለመለወጡ ለምን ይመስላችኋል? ወገኖች በመንፈስ ካልጠነከርን ዓለምን ማሸነፍ በፍጹም አንችልም። ለሞት ተላልፈን የምንሰጥ እንሆናለን ማለት ነው። መከራ ደረሰብኝ ብሎ ከመንፈሳዊ ሕይወት መገታት በራሱ ለውጥ ሊያመጣ ይችላል በሕይወታችን። እንደዛ ብለን ካሰብን በጣም ከባድ ነው። ከሚስቶቻቸው ጋር አይስማሙም፣ አሁን ከልጆቻቸው ጋር አይግባቡም፣ አሁን ከጓደኞቻቸው ጋር አይገናኙም፣ አሁን ብቻቸውን መሆን ይፈልጋሉ። በልዩ ልዩ ጭንቀት ውስጥ ነው ያሉት። ጓደኛ ምንም ነገር አያገኙም ማለት ነው። እነዚህ ሰዎች በመንፈሳዊ ሕይወት ውስጥ ብርቱ ለመሆን በመጀመሪያ የሚያስፈልገው ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ በወልድ በመንፈስ ቅዱስ ስም በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ በሚሆን በስላሴ እያመንኩና እየተማጸንኩ ይህንን ትምህርት የዕለቱን ትምህርት ጀምራለሁ። እንግዲህ ዛሬ የጥያቄዎቻችሁ መልሶች የሚለውን መርሃ ግብር ነው ይዤ የምቀርበው። የእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ አሜን። አምላካችን እግዚአብሔር በምህረቱና በቸርነቱ ጠብቆ እስከዚህ ሰዓት ድረስ ስላቆየን ዛሬም በዚህ ሰዓት ደግሞ ቀጠሯችንን ጠብቀን እንድንገናኝ ስለረዳንና ስለፈቀደልን ለስም አጠራሩ ክብርና ምስጋና ይሆንልን። ያለ እግዚአብሔር ረድኤት ያለ እግዚአብሔር አጋዥነት እጽፍ ደጉስ እማር አስተምር ቢባል መንፈሳዊም ስጋዊም ስራ እሰራለሁ ብሎ ቢያስቡ የሚቻል የሚሆን ነገር አይደለምና ስላስቻለን ስላደረገልን ስለፈቀደልን ስሙንም እንድንጠራ ስለረዳን ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሁን። እንግዲህ ዛሬ የጥያቄዎቻችሁ መልሶች የሚል መርሃ ግብር ነው ይዤ የቀረብኩት። ውድ የእግዚአብሔር ቤተሰቦች በዚህ መርሃ ግብር እንግዲህ በዩቲዩብ በምሰጠው ትምህርትም እና በግልም እንዲሁ በኢሜል ወይም በሌላ መንገድ ከእናንተ የደረሱኝን ጥያቄዎች ለመመለስ ነው እንግዲህ ሞክረው። አንዳንድ ቀን ምናልባትም ሌላ መምህር ልጋብዝ እችላለሁ። በተቻለ መጠን ግን እኔም እንዲሁ ለማገልገል ዝግጁ መሆኔን ለመግለጽና እንድታዳምጡኝም እየጋበዝኩ ወደ ጥያቄዎች ወደ መመለስ ነው የምሄደው። ምናልባትም ለዛሬ እንግዲህ ካላለቀልን ረዘም የሚል መልስ ይኖረዋል የዛሬው ጥያቄያችን አንደኛው። ካለቀልን ጊዜውን አይተን ደግሞ ሌላ ምንጨምር ይሆናል። ካላለቀ ግን አንዱን ጥያቄ ብቻ አንስተን ለዛሬ መርሃ ግብራችንን እንጨርሳለን። በተከታታይ ግን ሌሎችንም ጥያቄዎች እየመለስን የምንቀጥል ነው የሚሆነው ማለት ነው። ስለዚህ በኢሜይልም ሆነ በስልካችን የምታደርሱን ጥያቄዎች ወደ እናንተ መልሰን የምናቀርብ መሆኑን እያስታወቅ ከዛሬ ጀምሮ እንግዲህ እንዲህ አይነት መርሃ ግብር የጀመርን መሆኑን በዛው ለማብሰር ነው። የእግዚአብሔር ቤተሰቦች ወደ ጥያቄዎቹ ልግባ። ከአንደኛዋ ጥያቄያችን የቀረበልን ጥያቄ ምንድን ነው የሚለው? በመንፈሳዊ ሕይወት ብርቱ ሰው መሆን እፈልጋለሁ። መፈለግ ብቻም አይደለም እጀምራለሁ፣ ነገር ግን አቅቶኝ እመልሳለሁ። ምን ባደርግ ይሻለኛል የሚል ጥያቄ ነው እህታችን ያቀረበችልን የላከችልን ጥያቄ ማለት ነው። እንደው ስንመርጥ ጥያቄዎችም ብዙ ጥያቄዎች ነበሩ፣ ግን ከዛ መካከል እንደው ለብዙ ሰዎች ጥያቄ ሊሆን ይችላል ብለን ያሰብናቸውን የመረጥ ነውና እንግዲህ መልሶችን እግዚአብሔር መልስ ይሰጣል። እኛ ደግሞ ጥያቄያችንን ወደ እግዚአብሔር እናቀርባለን እና የእግዚአብሔር ቤተሰቦች እግዚአብሔር መልስ እንዲሰጠን በብርቱ ልመና በብርቱ ጸሎት እናንተም እንድታግዙን እየጠየቅኩ ወደ ጥያቄው መመለስ እገባለሁ ማለት ነው። መንፈሳዊ ሕይወት ለአንድ ክርስቲያን መጎልበት መጠንከር ባለበት ልክ መጠንከር እንዳለበት ምንም ጥርጥር የለውም፣ ጥያቄ የለውም። አንድ ክርስቲያን ዓለምን አሸነፈ የሚባለው በመንፈሳዊ ሕይወቱ ሲበረታ ወይም ደግሞ ሲጎለብት ነው የሚሆነው ማለት ነው። የዓለምን ያሸነፈ ክርስቲያን ምልክቱ ምንድን ነው ካላችሁ መንፈሳዊ ሕይወቱ መበርታቱ ወይም ደግሞ መጎልበቱ ነው የሚሆነው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ሲወለድም በመንፈስ ቅዱስ ተጸንሶ በመንፈስ ቅዱስ ተወለደ። ሲጠመቅም መንፈስ ቅዱስ ከሰማይ ወርዶ በርግብ አምሳል ሲመሰክርለት ታየ። የባህሪ ልጅነቱን ከአብ ከመንፈስ ቅዱስ አስመሰከረ እንላለን። ወደ ገዳምም ሲገባ ወይም ዘወሰዶ መንፈስ ለዚህ ኢየሱስ ገዳም አደል የሚለው። ከዚህ በኋላ ከዲያብሎስ ሲፈተን ዘንድ ወደ ገዳም መንፈስ ወሰደው ነው የሚለው። ስለዚህ ያደረጋቸውን ነገሮች በጠቅላላ በመንፈስ ቅዱስ የተደረጉ ወይም በመንፈስ የተደረጉ መሆናቸውን መጽሐፍ ቅዱስ ይነግረናል ማለት ነው። ከዛ በኋላ እኛ ሁላችንም ከመንፈስ እንወለድ ዘንድ ወይም ከመንፈስ ቅዱስ እንወለድ ዘንድ ተፈቀደልን ማለት ነው። ይሄ ማለት በስጋ ከእናትና ከአባቶቻችን ተወልደናል። በስጋ በተወለድነው ልደት ይህን ዓለም ወርሰን እንኖራለን። በመንፈስ ደግሞ
ከመንፈሳዊው ዓለም ከእግዚአብሔር መንግስት እንወርስ እንካፈል ዘንድ ከእግዚአብሔር ከረቂቁ አምላክ በመንፈስ እንወለዳለን። በጥምቀት ነው እሱም የምንወለደው። ይህም በዮሐንስ ወንጌል ምዕራፍ 3 ላይ ተጽፎ እንደምናገኘው በተለይ ቁጥር 6 ላይ ከውሃና ከመንፈስ ያልተወለደ ነው የሚለው አይደል መጽሐፍ ቅዱሳችን። ስለዚህ ከመንፈስ ቅዱስ የምንወለዳት ልደት ምን አይነት ናት ትሉኝ እንደሆነ ከመንፈስ ቅዱስ የምንወለዳት ልደት ረቂቅ የሆነች ልደት ናት። እሷም በእግዚአብሔር ጥበብ እና በእግዚአብሔር ፈቃድ የምትከናወን ናት። በስጋ እንደተወለድነው ልደት ልያት ልዳሳት ቢሏት ሊያዩት ሊዳስሷት የማይቻል ረቂቅ የሆነና ድንቅ የሆነች ልደት ናት። ልክ ማስረጃ ሊሆነን የሚችለው አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በመንፈስ ቅዱስ ተጸንሶ በመንፈስ ቅዱስ መወለዱ ብቻ። በመንፈስ ቅዱስ ተጸንሶ በመንፈስ ቅዱስ መወለዱን እናምናለን። በመንፈስ ቅዱስ ተጸንሷልና ማኅተመ ድንግልናዋን በመጸነሱ አላጠፋውም። በመንፈስ ቅዱስ ተወልዷልና ማኅተመ ድንግልናዋ ሳይፈታ ወይም ደግሞ ሳይለወጥ እመቤታችን ቅድስት ድንግል ማርያም ወለደችው እንላለን። እኛም ከጥምቀት ስንወለድ ማኅተመ ንጽህናዋን ወይም ደግሞ ቅድስት ጥምቀት በህቱም ድንግልና ሆና ከህትምት ማህፀን ነው የምንወለደው ማለት። ምክንያቱም መወለዳችን በስጋ ሳይሆን በመንፈስ ስለሚደረግ ነው። በስጋ ከሚደረግ ልደት በስተቀር ማኅተመ ድንግልናን መፍታት የሚችል ልደት የለም። እመቤታችን ቅድስት ድንግል ማርያም ክርስቶስን በስጋ የወለደችው ቢሆንም የወለደችው ግን በመንፈስ ቅዱስ ነውና በድንግልና ጸንሳ በድንግልና ወለደችው እንላለን። ክርስቶስ በስጋ ሲወለድ ማኅተመ ድንግልናዋን አለመለወጡ ለምን ይመስላችኋል? እኛ ራሳችን በመንፈስ እንወለድ ዘንድ ነው አይደል? በስጋ መወለዱ በመንፈስ ለመወለድ አብቅቶናል። የእሱ ልደት በመንፈስ ነው የመጀመሪያ ልደቱ፣ ሁለተኛ ልደቱ ደግሞ በስጋ ነው። የእኛ ልደት የመጀመሪያው ልደታችን በስጋ ነው፣ ሁለተኛው ልደታችን ደግሞ በመንፈስ ነው። ይችን በመንፈስ የተወለድናትን ልደት በመንፈስ ቅዱስ ያገኘናትን ልደት ማስቀጠል እንድንችል ነው፣ ማደግ እንድንችል ይፈልጋል እግዚአብሔር። እንደውም በሉቃስ ወንጌል ምዕራፍ 2 ላይ ስትመለከቱት በተለይ ቁጥር 42 ላይ ስትመለከቱት ሕፃኑ ኢየሱስም በመንፈስ አደገ ጠነከረም የሚል ንባብ ታገኛላችሁ። እስኪ ተመልከቱ። በመንፈስ ማደግ መጠንከር የሚባል ነገር አለ ማለት ነው። በመንፈስ ማደግ መጠንከር በዚያ መጽሐፍ ላይ ስለ ክርስቶስ እንዲህ ከተነገረ እኛ ሁላችን በመንፈስ ቅዱስ እንድናድግ በመንፈስ ቅዱስም እንድንጠነክር ይፈልጋል ማለት ነው እግዚአብሔር። ወገኖች በመንፈስ ካልጠነከርን ዓለምን ማሸነፍ በፍጹም አንችልም። በስጋ ፈተና የተያዝን የታሰርን ሆነን ሰማያውያን ሆነን ሳለ ምድራውያን ሆነን መቅረታችን ነው ማለት ነው። ለሞት ተላልፈን የምንሰጥ እንሆናለን ማለት ነው። በመንፈሳዊ ሕይወት መበርታት፣ መጎልበት፣ መጠንከር ካልቻልና ዲያብሎስን ማሸነፍ ካልቻል በጣም አስቸጋሪ ነው የሚሆነው። ስለዚህ ሰው መንፈሳዊ ሕይወቱ ካልበረታለት ከሰይጣን ጋር ታግሎ ማሸነፍ አይችልም ሲጀመርም። ምክንያቱም ጦርነቱ መንፈሳዊ ስለሆነ ነው። እስመ ይኮነ ቃትልክሙ ምስለ ዘሥጋ ወደም ቅዱስ ጳውሎስ ባስተማረው በኤፌሶን መልእክቱ ላይ ምዕራፍ 6 ቁጥር 10 ላይ ምንድነው የሚለው? መጋደላችን ከስጋና ከደም ጋር አይደለም አይደለም የሚለው። መጋደላችን ተመልከቱት፣ ከስጋና ከደም ጋር አይደለም። ታዲያስ ከመንፈሳውያን ሰራዊት ጋር ነው ይላል። ከመንፈሳዊ ሰራዊት ጋር ከመንፈሳዊ ጠላት ጋር የምንዋጋ ከሆነ መጋደላችን በምንድን ነው? በስጋና በደም ጉልበት አይደለም ማለት ነው። የምንጋደለው በመንፈሳዊ ጉልበት ነው። መንፈሳዊ ነው ተጋድሎ። ስለዚህ መንፈሳዊ ሕይወታችን መጎልበቱ ለምን ያበቃናል? በመንፈሳዊ ተጋድሎ እንድንበረታ ያደርጋናል ማለት ነው። በመንፈሳዊ አርበኝነት ድል መንሳት እንድንችል ያደርገናል። መንፈሳዊ ሩጫችንን በድል እንድናጠናቅቅ ያደርገናል ማለት ነው። አሁን የብዙዎቻችን መንፈሳዊ ሩጫ መገታት ወይም የብዙዎቻችን በስጋ ዓለም ውስጥ ተሸንፎ መቅረት ምክንያቱ የመንፈሳዊ ሕይወት አለመጎልበት ነው ችግሩ ማለት ነው። እና ጠያቂያችን እንደው በመንፈሳዊ ሕይወት ብርቱ ሰው መሆን እፈልጋለሁ፣ እጀምርማለሁ፣ መፈለግ ብቻ አይደለም እጀምርማለሁ ነው ያለችው። እንግዲህ መንፈሳዊ ሕይወት ከመሻት ይጀመራል። በመሻት ወይም በመፈለግ የምትጀመር ናት ማለት ነው። ፈቃድን ማሳየት ልክ እግዚአብሔር ፀሐይን ያወጣልናል አይደለ? ፀሐይ በወጣች ጊዜ ከኛ ምን ይጠበቃል? አይናችንን መግለጥ ይጠበቅብናል አይደል? አይናችንን ከፀሐይ ብርሃን ጋር በልዩ ጥበብ ማዋሃድ የእግዚአብሔር ስራ ነው። እኛ አንችልም። ይሄንን አይናችንን እንዲያይ ማድረግ የእግዚአብሔር ስራ ነው። አይናችንን መግለጥ ግን የእኛ ድርሻ ነው። አይንን መግለጥ ምን ያህል ቀላል ነገሮች እንደሆነች አስቡ። አይንን ማዋሃድ አይንን ከመግለጥ የሚከብድ ነገር እንደሆነ ታውቃላችሁ። የሚበልጥ ነገር የሚበልጣውን እግዚአብሔር ያደርጋል፣ የሚያንሰውን ደግሞ ከኛ ይጠበቃል። ስለዚህ እኛ መንፈሳዊ ለመሆን መሻት በብርቱ ፈልጉ፣ ተመኙ አይደል የተባልነው?
እሱ ነው ወተረከቡ ሹ ታገኛላችሁ ነው የሚለው አምላካችን ኢየሱስ ክርስቶስ ያስተማረን ትምህርት እንደዛ ፈልጉ ታገኛላችሁ ነው የተባለው። ስለዚህ መንፈሳዊ ለመሆን በመጀመሪያ በመንፈሳዊ ሕይወት ውስጥ ብርቱ ለመሆን በመጀመሪያ የሚያስፈልገው ምንድነው? መፈለግ፣ ሁለተኛ መዘጋጀት፣ ሶስተኛ ለማድረግ መቁረጥ ወይም ደግሞ መወሰን ያስፈልጋል ማለት ነው። መሻት፣ መዘጋጀት እና መወሰን ወይም ደግሞ ቁርጠኛ ሆኖ መገኘት ማለት ነው። ሞትም እንኳን ቢሆን አደርገዋለሁ ብሎ መመኘት ወይም ደግሞ ማሰብ ማለት ነው። ስለ ክርስቶስ ከሆነ ስለ መንፈሳዊ ሕይወት ከሆነ ስለ መንግስተ ሰማያት ከሆነ አደርገዋለሁ የሚል ቁርጥ ውሳኔ መኖር አለበት። ቁርጥ ውሳኔ መኖር አለበት። በክርስቶስን የሚያሳጣኝ ከሆነ ምንም ነገር ይቅርብኝ እስከ ማለት ድረስ ማለት ነው። ገንዘብም ይሆናል፣ ሹመትም ይሆናል፣ ሽልማትም ይሆናል፣ ሌላም ነገር ሊሆን ይችላል። ክርስቶስን የሚያሳጣኝ ሆኖ ከተገኘ ከመንፈሳዊ ሕይወቴ የሚለየኝ ሆኖ ከመንፈስ ቅዱስ ማደሪያነቴ የሚያወጣኝ ሆኖ ከተገኘ አላደርገውም፣ አልቀበለውም ብሎ እስከ መወሰን ድረስ መጽናት ያስፈልጋል ማለት ነው የተወደዳችሁ ክርስቲያኑ። ስለዚህ እነዚህን 3 ደረጃዎች ማለፍ ይኖርበታል ማለት ነው። መሻት፣ መዘጋጀት እና መወሰን የሚባሉ ነገሮችን በመጀመሪያ ማድረግ ወይም ደግሞ ማከናወን ይኖርብናል ማለት ነው። ግን አንድን ሰው እንደው በመንፈሳዊ ሕይወት ውስጥ ዝለት ውስጥ የሚያስገባው ነገር ምንድን ነው? ወይም ከመንፈሳዊ ሩጫው እንዲገታ የሚያደርገው ነገር ምንድን ነው? ከሻተ መሻት አለው እኮ መፈለግ አለው በልቡ ይመኛል። መንፈሳዊ መሆን ይጀምርማል። ከመሻትም አልፎ ማለት ጾሙን ይጀምራል፣ ጸሎቱን ይጀምራል፣ በጣም ብዙ ነገሮችን ይጀምራል፣ ግን አይጨርስም። የብዙ ሰው ችግር አይጨርስም። መቁረብም እኮ ጀምሮ ነበረ፣ ግን አቋርጧል። ገዳማት ሄዶ ብዙ ቀን ሱባኤ መያዝም እኮ ጀምሮ ነበር፣ ግን አቋርጧል። ጸሎትም በጣም ረጅም ሰዓት መጸለይ ጀምሮ፣ ግን አቋርጧል ሲባል ነው የምትሰሙት። አገልግሎትም ላይ በጣም ጎበዝ ነበር ግን አቋርጧል ሲባል ነው። ለምንድን ነው አቋርጦ የሚተወው ሰው ልጅ ከተባለ 2 ነገሮች በዋናነት ይጠቀሳሉ። አንደኛው መከራ የሚያቋርጣቸው ሰዎች አሉ። ሁለተኛው ደግሞ ደስታ የሚያቋርጣቸው ሰዎች አሉ። ያ ማለት በመከራ ምክንያት የሚያቆሙ ሰዎች አሉ፣ በደስታ ምክንያት የሚያቆሙ ሰዎች አሉ ማለት ነው። በስጋዊ ሕይወታችንም አንዳንድ ጊዜ ስንመለከተው ለምንድን ነው አንዳንዱ ሰው ንግድ ይጀምራል ግን ደግሞ ከዛ ወጥቶ ወደ ሌላ ነገር ይገባል። ትምህርትም ይጀምራል ግን አቋርጦ ደግሞ ሌላ ነገር ይጀምራል ምንላችሁ ሰዎች አሉ አይደል? ብዙ ነገሮች እንጀምራለን ግን አንዘልቅባቸውም። እንዲህ አይነት ነገሮች ይኖራሉ። በመንፈስ ደግሞ በጣም ይበረታል። የጀመርነው መጨረስ ያቀተናል፣ ይጫነናል። ሰይጣን ብርቱ ፈተናዎችን እያመጣ ይፈታተናል። ባወቅነውም ይሁን ባላወቅነው፣ በሚጥመውም ሆነ በማይጥም ምክንያት፣ ተቀባይነት በሚኖረውም ሆነ በማይኖረው ምክንያት መንፈሳዊ ሕይወታችንን አደጋ ውስጥ የሚጥል ማቋረጥ ይታይብናል። መንፈሳዊ ስራዎችን እናቋርጣለን ብዙ ጊዜ እና ለምንድን ነው ሲባል እነዚህ 2 ምክንያቶች እነዚህ አበይት ምክንያቶች ናቸው። በነገራችን ላይ መከራ ያቋረጣቸው የመጀመሪያዎቹ ናቸው። እነሱን እስኪ በመጀመሪያ እንደው መከራ ያቋረጣቸው የምንላቸው ሰዎች ምንድናቸው ካላችሁ በልዩ ምክንያት እንደው ተጨንቀው ረሃብም ሊሆን ይችላል፣ የኑሮ አለመስተካከል ሊሆን ይችላል፣ በሰዎች ጫና ወይም ደግሞ ግፊት ደርሶባቸው ሊሆን ይችላል፣ በአገልጋዮች ውስጥ በሚፈጠር እርስ በርስ አለመስማማት፣ አለመግባባት ምክንያት ሊሆን ይችላል። ብቻ ብዙ ነገሮች ጭንቅ ሆኖባቸው ክርስትና ጭንቅ ሆኖባቸው ከክርስትናው ዓለም የሚወጡ በጣም ብዙ ሰዎች ሊኖሩ ይችላሉ። ግን እውነት ለመናገር በብርቱ ፈተና ውስጥ ሆኖ እግዚአብሔርን መርሳት ያዋጣልን ብላችሁ ከጠየቃችሁ በፍጹም አያዋጣም። መከራ ደረሰብኝ ብሎ ከመንፈሳዊ ሕይወት መቋረጥ ወይም ደግሞ መገታት በራሱ ለውጥ ሊያመጣ ይችላል በሕይወታችን። እንደዛ ብለን ካሰብን በጣም ከባድ ነው የሚሆነው። መንፈሳዊ ሕይወታችንን የበለጠ አደጋ ይጥለዋል። እንዲያውም የመንፈሳችን ስብራት ለስጋችን ይተርፈዋል ማለት ነው። ብዙ ሰዎች አሁን የደረሰባቸው ጭንቀት የደረሰባቸው መጀመሪያ ላይ መንፈሳዊ ሕይወታቸው ላይ አለመስተካከል ወይም አለመረጋጋት ከገጠማችሁ በኋላ ነው። አይታችሁ ከሆነ መንፈሳዊ ሕይወታቸው አደጋ ውስጥ ከገባ በኋላ ነው አሁን ቤታቸው ውስጥ የገባው ችግር ሁሉ የመጣው። ከሚስቶቻቸው ጋር አይስማሙም፣ አሁን ከልጆቻቸው ጋር አይግባቡም፣ አሁን ከጓደኞቻቸው ጋር አይገናኙም፣ አሁን ብቻቸውን መሆን ይፈልጋሉ። በልዩ ጭንቀት ውስጥ ነው ያሉት። ጓደኛ ምንም ነገር አያገኙም ማለት ነው። እነዚህ ሰዎች መጠጥ ያበዛሉ፣ ሌላም ነገር። ምንድን ነው ችግሩ ብላችሁ በመጀመሪያ መንፈሳዊ ሕይወታቸው ላይ ነው ዲያብሎስ አደጋ እንዲገጥማቸው ያውቃላ። በምን በኩል መዳን እንደሚችሉ
በምን መደገፍ እንደሚችሉ ያውቃልና ስለዚህ ዲያብሎስ መጀመሪያ የሚያደርገው ምንድነው? የተደገፍንበትን መሰረት ነው ሄዶ የሚያፈርሰው። ተንኮለኛ ነው ዲያብሎስ። ከመሰረት ነው የሚጀምር ማፍረስ። መናድ የሚጀምረው ከታች ከስር ጀምሮ መናድ ይጀምራል። ከዛ በኋላ ህይወታችንን የደገፈ ያቆመው። አሁን ብዙ ሰው እኮ ተንጫጭቷል። ብዙ ሰው እኮ ሊመልሰን ሞክሯል። ብዙ ሰዎች ጥሩ ግንኙነት ከሰዎች ጋር እንድንመሰርት፣ ከቤተሰብ ጋር ጥሩ ግንኙነት እንዲኖር፣ ከሚስቶቻቸው ጋር ለማስታረቅ፣ ከባሎቻቸው ጋር ለማገናኘት በጣም ብዙ ስራ፣ ብዙ ጓደኛ ደክሟል፣ ግን አልተመለሱም ብዙ ሰዎች። ለምን? መጀመሪያ ላይ መንፈሳዊ ህይወታቸው ላይ የገባው ችግር ነው። ይህን ሁሉ አሁን በጸሎት እንዳያስታግሱት እንዳያልፉት ይሄን መከራ መጸለይ አይችሉም፣ ከመንፈሳዊ ተርቀዋል። በጾም እንዳያስታግሱትም መጾም አይችሉም፣ ማለዳ ተነስቶ መብላት ነው የለመዱት። በመንፈሳዊ ተጋድሎ በርትተው ይህን ሰይጣን ከቤታቸው እንዳያባሩ መንፈሳዊ ተጋድሎ የላቸውም። ስለዚህ በምን ይድናሉ? ግን እውነት ለመናገር በመንፈሳዊ ተጋድሎ ስንኖርስ መከራ ሊያጋጥመን አይችልም። በራሱ ያለ መከራ የእግዚአብሔር ጸጋ ይገኛል። በአባ ጊዮርጊስ ገድል ላይ አባ ጊዮርጊስ ዘጋስጫ ገድል ላይ ምን ይላል? እስማኤል መለ መከራ እይትረከብ ጸጋ ይላል፣ ወዘይን ወለ ተፈትኖ እይከውን አፈድፍዶ ይላል። ያለ መከራ የእግዚአብሔርን ጸጋ ማግኘት አይቻልም፣ ያለ ፈተናም ጸጋ ማብዛት አይቻልም ይላል። ያለ መከራ የእግዚአብሔርን ክብር ማግኘት እንዴት ይቻላል? በፍጹም ሊሆን አይችልም። አሁን እውነት ለመናገር ተሰብራችሁ ቢሆን የሚጠግናችሁ ሰው እስክትጮሁ ድረስ እስክታለቅሱ ድረስ የተሰበረውን አካላችሁን እየነካካ የበለጠም ያሳመማችሁ አይደለም እንዴ? በክርስትናው ስትኖሩ ትታመሙ ዘንድ ግዴታ ነው። እግዚአብሔር መንፈሳዊ ህይወታችሁን እየሰራ ባለበት ሰዓት ትታመማላችሁ። በዚያ ሰዓት ወገኖች እግዚአብሔር እኔን እየሰራ ስለሆነ ነው፣ እኔን እየጠገነ ስለሆነ ነው። አሁን የታመምኩት መከራው የበዛብኝ እኔን እየሰራ ስላለ ነው እግዚአብሔር ማለት ይኖርብናል። ምክንያቱም ስብራታችሁ እስኪገጥም ድረስ መጮህ እስኪያምራችሁ ድረስ እስክትጮሁ ድረስ ሊያማችሁ ይችላል። እየጮሃችሁ ሁሉ ወጌሻችሁ ዝም አይሏችሁ እንኳን አይደል? አይተዋችሁ። ምክንያቱም ምን ይፈልጋሉ? ስብራታችሁ እንዲገጥም ይፈልጋሉ። አጥንታችሁ እንዲስተካከልና ቆማችሁ እግዚአብሔር ቆመን እንድንሄድ ይፈልጋል። አያችሁት? በድጋፍ እንድንሄድ አይፈልግም እግዚአብሔር። ራሳችንን ችለን ቆመን እንድንሄድ ይፈልጋል። ስለዚህ ህመም ይጨምርብናል በህይወታችን ላይ፣ በስብራታችን ላይ፣ በህይወታችን ላይ መከራ እየጸናብን ሊሄድብን ይችላል። ያን ጊዜ ታዲያ እግዚአብሔር እኔን እያስተካከለ ያለበት ሰዓት ነው። አሁን ከቅርብ ጊዜ ውስጥ በኋላ በቅርብ ጊዜ ውስጥ ቆሜ መሄድ ጀምራለሁ፣ ያለ ድጋፍ ቆማለሁ ማለትን መልመድ ይኖርብናል ክርስቲያኖች። የብዙ አባቶቻችን የተጋድሎ ህይወት ስንመለከተው በፈተና ውስጥ ሆነው ግን ተልእኮዬን አረሰም። በተለይ ቅዱስ ጳውሎስን እኔ ባነብላችሁ ደስ ይለኛል። ሐዋርያው ቅዱስ ጳውሎስ መምህራችን ወደ ኢየሩሳሌም ሊወጣ በነበረ ጊዜ የሚገጥመውን አንድ ፈተና ነሳና ለኤፌሶን ክርስቲያኖች ለኤፌሶን ጳጳሳት ጭምር ነው ይህን ቃል እየነገራቸው የነበረው። የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ታገኙታላችሁ። በተለይ ከቁጥር 19 ጀምሮ ከቁጥር 17 ጀምሮ ብታነቡት ደስ ይለኛል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ምዕመናንና ካህናት የነገራቸው መልእክት እዛ ላይ ተጽፏል። እንዴት አንጀት ይበላል መሰላችሁ ብታነቡ። እኔ ግን አጭሯን ብቻ ቁጥር 24 ላይ ያለችዋን ብቻ ላነብላችሁ። አሁንም ይላል ወደ ኢየሩሳሌም መውጣቴ ስለሆነ ይላል በዚያ የሚያገኘኝን አላውቀውም። መንፈስ ቅዱስ ግን እስራትና መከራ እንዲቆየኝ በየአገሩ ሁሉ አናግሮብኛል። ቢሆንም ይላል ከጌታዬ ከኢየሱስ ክርስቶስ የተቀበልኋትን መልእክቴንና ስራዬን በደስታ ለመጨረስ ነው እንጂ ለዚህ ለእስራቴና ለመከራዬ አላስብም። ተመልከቱት። ስራዬንና መልእክቴን በትጋት ለመጨረስ ነው እንጂ ለሌላው አላስብም ማለት። መልእክታችንን ለመጨረስ ግድ መከራውን ሁሉ መቋቋም ይኖርብናል። ሯጮች እግራቸው ተሰብሮ ይሮጡ የለም እንዴ? እግራቸው ላይ እባጭ ቢኖርባቸው መከራም ቢሰማቸው እንኳን ለክብራቸው ለሽልማታቸው ሲሉ ይሮጣሉ አይደል? ሩጫው ያጠናቅቃሉ። እኛስ ብንሆን ወገኖቼ በዚህ መንፈሳዊ ህይወት ውስጥ ስንሮጥ ያለ መከራ ያለ ህመም ሊሆን ይችላል ብላችሁ ታስባላችሁ? ግን መከራ የሚመልሳቸው በጣም ቅንጡ ክርስቲያኖች አሉ። በጣም ቅንጡ እንደው መከራዬን ካኝ ባዮች ማለት እንዲህ መሆን የለብንም። እኔ ሳያመጡ ልጅ መውለድ አለ እንዴ? እስቲ ያስቡት። በእውነቱ ያለ መከራ ልጅ ይወለዳል? እስኪ ያስቡት። ሳይታመሙ ልጅ መውለድ አለ እንዴ? ሳይታመሙ እኮ ልጅ መውለድ የለም። ልጅ በረከት ነው አይደል? የእግዚአብሔር ስጦታ ነው። የእግዚአብሔርን ስጦታ ስትቀበሉ እናቶች እንዴት ነው የምትቀበሉት? አመጣችሁ አይደል እንደምትወልዱት። አመጣን ህይወትን እንወልዳታለን። አመጣን በረከትን እንወልዳታለን። እያማጥን አዲስ ነገርን እንቀበላለን።
አዲስ ስጦታን እንቀበል ዘንድ ግዴታ ነው። ሐዋርያው ለዚህ ነው መልእክቴንና ስራዬን ለመጨረስ ተጋለሁ እንጂ ለእስራቴና ለመከራዬ አላስብም ይላል። በፍጹም አያስብም። ግን እሱ በዚህ ስርዓት ላይ በነበረ ጊዜ በጣም የሚገርማችሁ ትልልቅ የሚባሉ ደቀ መዛሙርት ከእሱ ጋር አብረው ብዙ መልእክት ያደረሱ ከእሱ ጋር አብረው ብዙ አገልግሎት ያገለገሉ አንዳንድ ደቀ መዛሙርት ርቀውት ነበር። ተለይተው መከራው ሲጸና እየተለዩት የሄዱ ብዙዎች ነበሩ። ከሉቃስ በቀር ይላል ነው ለጢሞቴዎስ ሲጽፍለት ወሉቃስ ባሕቲቱ ሀሉ ምስሌ ነው። ሉቃስ ብቻ ከኔ ጋር አለ ይላል። የት ሄዱ ሌሎች? ዴማስ የአሁኑን ዓለም ወዶ ትቶኝ ሄዷል ይላል። አሁን ዴማስ በሆነስ በሌላ መልእክቱ ላይ ይጠቅሰዋል ቅዱስ ጳውሎስ ዴማስም ሰላምታ ያቀርብላቸዋል ብሎ ለምእመናን መልእክት እስከ መጽሐፍ ድረስ የደረሰ የቅዱስ ጳውሎስ ታማኝ አገልጋይ ከቅዱስ ጳውሎስ ጋር አብሮ ለብዙዎች የሕይወትን ቃል የዘራ ለብዙዎች መዳን ምክንያት የሆነ ደቀ መዝሙር የአሁኑን ዓለም ወዶ ትቶት ሲሄድ አያችሁት። በእውነት ሮሜም ከገባ በኋላ በመጨረሻው ስርዓቱ ሐዋርያው ቅዱስ ጳውሎስ ሊሞት በተቃረበ ጊዜ በሮሜ እስር ቤት ውስጥ ሆኖ አንድም ምእመን የሚጠይቀው አልነበረም። አንድም ከሐዋርያት ከነዚያ አብረውት ከነበሩ ደቀ መዛሙርት ከሉቃስ በቀር ማንም አብረውት እንዳልነበር ሌሎችንም እነ ቲቶን ወደ ድልማጥያም ወደ ገላትያም ወደ ኤፌሶንም ልኳቸዋል። ሌሎችም እነ ቲቂቆስን የመሳሰሉ ደቀ መዛሙርቶችን ሌላ ቦታ መልእክት እንዲያደርሱ ለሐዋርያው አገልግሎትም ልኳቸዋል። እሱ ግን ብቻውን መከራ ይቀበል ነበር። በዚያ ሰዓት በጣም የሚገርም በሮሜ ክርስቲያኖች ዘንድ በጣም የሚታወሰውና በቅዱስ ጳውሎስ መልእክት ውስጥ ተደጋግሞ የተጠቀሰው ሄኔሲፎሩ የሚባል ደቀ መዝሙር አለው። ብልክ እና ደግ ምእመን እሱ ብቻ ነበር እስር ቤት ውስጥ ሊጠይቀው የነበረ። የንጉሥ ፍርደኛ ስለነበረ ማንም ሄዶ ሊጠይቀው አልደፈረም። ፍርሃት ውስጥ ነበረ። ብዙ ሰው መከራ ይፈራል፣ መከራ ይሰቀቃል። አሁን መከራ ስለሚፈሩ ነው ብዙ ሰዎች የማይጾሙት። ምክንያቱም ሆዳቸው እንዳይጮህባቸው ማለት ነው። ሌላ ነገር እኮ አይደለም። ሆዳቸው ይች እንኳን መከራውን አያችሁት፣ ረሃብን መታገስ ለጥቂት ጊዜ እሷ እንኳን መከራ ሆዳ ብዙ ሰዎች መከራውን መቀበል አይፈልጉም። እግራቸውን እንዳይደነዝዛቸው እንቅልፍ እንዳይቀርባቸው ያችን እንኳን ሰማዕትነት ብለዋት ያችን እንኳን ተጋድሎ ብለዋት መቀበል የማይፈልጉ ሰዎች አሉ። እና ጸሎት ለጸሎት አይነሱም። የእንቅልፍ ጊዜያቸውን ስለሚነካባቸው የምግብ ጊዜያቸውን ማሳለፍ ምቾታችንም እንዳይጎል መንፈሳዊ ሕይወታችንም እንዳይጎል በፍጹም ሊሆን አይችልም። እንዴ ጥጃውን ማይክሳ ወተት የማይጎዳል እንዴት ይባላል? ለጥጃው ከታሰበ ወተቱን መተው ነው። ለወተቱ ከታሰበ ደግሞ ጥጃውን መከልከል ነው። እንደዛ ነው አይደል? ማለት ለስጋችን ካሰብን መንፈሳዊ ሕይወታችን ይጎልብናል። ምንም ጥርጥር የለውም። ስለዚህ ወገኖች በመንፈሳዊ ሕይወታችን ውስጥ ስንኖር ታማኝ ደቀ መዛሙርትን ሳይቀር ማሸሽ የሚችል ይሄ መከራን መፍራት የሚባል ነገር አለና እሱን በደንብ ማየት ይኖርብናል። ክርስቲያኖች ብዙዎቻችን አሁን መከራ በመፍራት ምክንያት በመከራ ምክንያት የሸሸን ልንኖር እንችላለን። ሌላው ደግሞ በቃኝ አለ ማለት ነው ይላል ቅዱስ ጳውሎስ። ገንዘብን መውደድ እና ይሄ በቃ አጉል ምኞት በቃ ምኞታችን ጣራ ሲነካ መንፈሳዊ ሕይወታችን ምን እየሆነ ይሆናል? መሬት 0 ዲግሪ ላይ ይመጣል ማለት ነው። በቃ ወደ ታች ነው እየወረደ ይመጣው። በጣም ብዙዎች እኮ እያደጉ ሄደው ነበረ ሀብት ማግኘት ከመጀመራቸው በፊት መጀመሪያ ላይ የነበራቸው አገልግሎት መጀመሪያ ላይ የነበራቸው መንፈሳዊ አሁን እየቀነሰ ይመጣል ማለት ነው። ለምን? አሁን በክፉ ምኞት ውስጥ ወድቀዋል። በመከራ ተይዘን እንዳንጠፋ ከመንፈሳዊ ሕይወትም እንዳንጎድል አምላካችን እግዚአብሔር ይርዳን። ሁለተኛው ደግሞ እንግዲህ ቅድም እንደነገርኳችሁ በጣም ሁለት ትልልቅ ጉዳዮች ነው አሉ ከመንፈሳዊ ሕይወት ሊያቋርጡ ነው የሚችሉ ሁለት ነገሮች አሉ ብያችሁ ነበር። አንዱ መከራ ነው፣ ሁለተኛው ደግሞ ደስታ ነው ብያችሁ ነበር አይደል? ስለዚህ ደስታ እንዴት ነው ሰው ሊያጠፋው የሚችለው የሚለውን ወይም መንፈሳዊ ሕይወታችንን ሊያጎልብን የሚችለው እንዴት ነው ካላችሁኝ በሁለት ነገር ነው። አንደኛው ደስታን ሲፈልጉ የጠፉ ሰዎች አሉ፣ ወይም ከመንፈሳዊ ሕይወት የሚባረዱ ከመንፈሳዊ አገልግሎት የሚጠፉ ሰዎች አሉ፣ ደስታን ፍለጋ ሄደው ማለት ነው። ሁለተኛው ደግሞ በደስታ ተይዞ የሚጠፉም ደግሞ ሰዎች አሉ። ደስታን ፍለጋና በደስታ መያዝ ናቸው፣ ሁለት ናቸው። እንግዲህ ማለት ደስታን ፍለጋም ወደ ዓለም ይሄዱ አሉ፣ በደስታ ተይዞም የሚጠፉ ደግሞ ሰዎች አሉ። እንዴት ነው ካላችሁኝ በነገራችን ላይ ይውላል ከመከራ ይልቅ ደስታ በጣም ከባድ ነው። ከመከራ ይልቅ ማለት ነው ደስታ በጣም ከባድ ነው። ብዙ ጊዜ እንቅፋት የሚመጣን መቼ ነው ካላችሁኝ ከማታ ይልቅ ቀን ነው አይደል? ለምን? ማታ ላይ እንጠነቀቃለን፣ ቀን ላይ ግን አንጠነቀቅም እና እንደ ልባችን ስለሆነ የምንሄደው ጉዞም እንቅስቃሴዎችን በቀን ይበዛሉ ከማታ ይልቅ ማለት ነው። እና ከመከራ ጊዜ ይልቅ በደስታ ጊዜ ከብዙ ሰው ጋር እንገናኛለን፣ ብዙ ቦታ እንሄዳለን። እንዲህ አይነት ነገሮች አሉ እና ከመንፈሳዊ ሕይወት የሚያርቁን ከመከራ ይልቅ ደስታ ነው።
በጣም መፍራት ያለባችሁ እንደውም ከመከራ ይልቅ ደስታ ነው እውነት ለመናገር። ምክንያቱም በደስታ የጠፉ ሰዎች መመለሻም የላቸውም፣ በዛው እንደጠፉ ይቀሩ። ምክንያቱም ደስታ በራሱ ደዌንም ያመጣል፣ ደስታ በራሱ ስንፍናንም ያመጣል፣ ደስታ በራሱ ክፉ ልምምዶችም ውስጥ ያስገባል። እና በደስታ ምክንያት የጠፋውን በጣም ብዙ ሰዎች ነው ያሉ፣ መንፈሳዊ ህይወቱን የረሱት የዘነጉት ማለት ነው። እና ይፈልጉታል እኮ መንፈሳዊ ህይወቱን፣ ግን ደግሞ ዓለም አስሮ የሚይዝበት በጣም ብዙ ነገር አለ ማለት ነው። እና በጣም በብዙ ነገር የመያዝ አጋጣሚ አላቸው በደስታ የሚኖሩ ሰዎች። ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 ጀምራችሁ 9ና 10 ብትመለከቱት ይላል። ምን ይላል? ምዕራፍ 6 ከቁጥር 1 ነው፣ ይቅርታ። ዳሩ ግን ይላል ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ ይላል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። በብዙ ስቃይ ራሳቸውን ወጉ። ይሄ እንግዲህ ምን ያሳያል? ባለጠግነትን ፍለጋ ሂደው ነው። ባለጠግነትን ፍለጋ ሂደው ወጥመድ ውስጥ ይገባሉ። ከዛ ደግሞ ገንዘብን መውደድ በራሱ ደግሞ የክፋት ስር ስለሆነ ከሃይማኖት እስከ መውጣት ድረስ የሚያደርስ በብዙ ችግር በብዙ ስቃይ ውስጥ ራስን ማስያዝ ይኖርብናል ማለት ነው። እና ብዙ ሰዎች ነፍሳቸውን አስይዘው ወደ ዓለም የገቡ ብዙዎች ናቸው። ዲያብሎስ ደስታዎችን ያመቻቻል፣ ነገሮችን ያመቻቻል። ለጊዜው በመብል በመጠጥ ደስ እንዲላቸው ያደርጋል። በሹመት በሽልማት ደስታ ውስጥ እንዲገቡ ያደርጋል። ከዚያስ መንፈሳዊ ሕይወታቸው ግን የቆየ እንዲጎድል ያደርጋል ማለት ነው። ወገኖቼ ልክ እንደ ዮናስ ገንዘብ ስላለን መርከብ ላይ ልንሳፈር እንችላለን። ግን ገንዘብ ስላለን እንሻገራለን ማለት አይደለም። ገንዘብ ለጊዜው የፈለግነውን ሲያስገዛን የፈለግነውን ሲያስደርገን ደስ ይለናል አይደል? ግን ፍጻሜውን ወዴት እናውቀዋለን? በመንገዳችን የሚጠብቀንን የሚገጥመንን ነገር እናውቀዋለን? ምንም የለም፣ አናውቀው። በእውነት በገንዘቡ መርከብ መግዛት ወይም መርከብ ላይ ከፍሎ መሳፈር ከቻለው ከዮናስ ይልቅ መረባቸውንና መርከባቸውን ስለ ክርስቶስ የተዉ የጣሉ ሐዋርያት አይበልጡም? ምክንያቱም ሐዋርያት ብዙ ባህር አቋርጠው ሂደዋል፣ አስተምረዋል። እስከ ምድር ዳርቻ ድረስ ዜና ስብከታቸው ተሰምቷል። ዮናስ ግን በተከራየው መርከብ እንኳን የፈለገው አገር ላይ መድረስ አልቻለም። የፈለጋችሁትን ማግኘት የምትችሉ ይመስላችኋል? ገንዘብ ስላገኛችሁ፣ ሹመት ስላገኛችሁ እንደፈለጋችሁ የምትኖሩ ይመስላችኋል? እንደዛ እኮ አይደለም። ደስታ በገንዘብ የሚገዛ ቢሆን ኖሮ በእውነት ሰሎሞን መጽሐፈ መክብብን ይጽፍ ነበር። ሁሉም ፈተንኩት፣ ሳቅም በልቤ ውስጥ ይፍለቀለቅ ነበር። ነገር ግን ከሰማይ በታች ከፀሐይ በታች ያለው ነገር ሁሉ ከንቱ ብሎ ይጽፍ ነበር እውነት ለመናገር። ምክንያቱም በመጽሐፍ ቅዱስ እንደተጻፈው በዚያ ዘመን ባለጠግነት እጅግ ከበዛላቸው ሰዎች መካከል አንዱ ሰሎሞን ስለነበረ ሰሎሞን እጅግ ባለጠጋና ወርቅ እንደ አፈር የሆነበት ዘመን እኮ ነበር የሰሎሞን ዘመን ማለት ነው። እና በዚያ ዘመን ከነበረው ባለጠግነት የተሻለ ማንም አላገኘም። ግን ያ ሁሉ ደግሞ ደስታን ማስገኘት አልተቻለውም ማለት ነው። ስለዚህ ደስታ ምንን ያመጣል? ስንፍናን ያመጣል። ደስታ ትምክህትን ያመጣል። ደስታ እግዚአብሔርን መርሳትን ያመጣል። ከጸሎት ከጾም መራቅን ያመጣል። እና ወደ ቁርባንም ወደ ጾምም ወደ ስርዓት አምልኮ መትጋትን እንድንዘገይ ያደርገናል ማለት ነው። ስለዚህ የተወደዳችሁ ክርስቲያኖች ደስታም እንኳን ቢሆን በደስታችንም ቀን እኮ አንዳንዴ ወደ እግዚአብሔር ቤት ሄዶ ለመማር በጣም እንቸገራለን እና ወደ ስንፍና ውስጥ ነው በጣም ወስዶ የሚከተን። እውነት ለመናገር አሁን ከደስታ ቀን ማግስት ሰውነታችን ሁሉ ቅጥቅጥ ይላል አይደል? በዘፈን ሊሆን ይችላል፣ መብል መጠጥ በማዘጋጀት ሊሆን ይችላል፣ በመውጣት በመውረድ በማገልገልም ሊሆን ይችላል። በብዙ ችግር እንፈተናለን ክርስቲያኖች። ስለዚህ እንደዚህ በማድረግ ወደ ስንፍና እንዳንገባ ራሳችንን በደንብ መጠበቅ ይኖርብናል። ሐዋርያው ቅዱስ ጳውሎስ ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 5 ቁጥር 13 ላይ የአስተማሪዎችንም ቃል አልሰማሁም ይላል፣ ጆሮዎችንም ወደ አስተማሪዎቼ አላዘነበልኩም። ስለዚህ ይላል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ ነው የሚለው። ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ እና ወደ ክፉ ሁሉ ለመድረስ ጥቂት እስኪቀረን ድረስ የአስተማሪዎቻችንን ቃል ከመስማት ፈቀቅ ባልን ቁጥር ጥቂት እርምጃ ነው በእኛና በሞት መካከል ልዩነት የሚኖረው። በጥፋትና በእኛ መካከል ጥቂት ሰከንዶች ነው የሚኖሩት ማለት ነው። የእግዚአብሔርን ቃል መስማት ባቆምን ቁጥር አያችሁ፣ ደስታ ወደ ስንፍና ያመራል። ስንፍና ደግሞ ወደ ሞት ይወስዳል፣ ወደ ጥፋት፣ ወደ ክፉ ነገር ይወስዳል ማለት ነው። በዚህ ምክንያት ነው
ብዙዎቻችን መንፈሳዊ ህይወታችን የጎደለው መንፈሳዊ አገልግሎታችን የቀነሰውና እባካችሁ ከስንፍና እንውጣ፣ ቃሉን እንማር። 3 ነገሮችን እናድርግ በትንሹ ለመለማመድ ያክል። እንዲህ አይነት ችግር የገጠማችሁ 3 ነገሮችን አድርጉ። አንደኛ ቃለ እግዚአብሔር የምትሰሙበት ጊዜ ይኖራችሁ። ሁል ጊዜ ቃለ እግዚአብሔር ስሙ፣ ሁል ጊዜ። ሁለተኛ በዓለም ሚዲያዎች ወይም ደግሞ መዝናኛ የምትሏቸውን ነገሮች ለመቀነስ ሞክሩ። ሙሉ በሙሉ በአንድ ጊዜ መተው ባትችሉም እንኳን ለመቀነስ ግን ትችላላችሁ። እሱን ማድረግ ይኖርባችሁ። ይሄ ስለ እግዚአብሔር ብላችሁ የምትከፍሉት ዋጋ እንደሆነ ለራሳችሁ ንገሩት እንጂ እምቢ ይላል፣ ሱስ ይሆናል፣ አውቃለሁ፣ ያስቸግራል። ግን ለራሳችሁ ይሄ ስለ እግዚአብሔር ብዬ የማደርገው ነው፣ አይኔን ለመቀደስ፣ ልቤን ለመቀደስ፣ ሰውነቴን ለመቀደስ የማደርጋት ተጋድሎዬ ናት ብላችሁ ወስኑ። ይሄን ትችላላችሁ በእርግጠኝነት ይሄን ማድረግ። ምንም እንኳን ለጊዜው ቢመራትም ለነፍሳችሁ ለእግዚአብሔር ነው ብላችሁ ከነገራችኋት ማሳመን ትችላላችሁና እሱን በማድረግ ራሳችሁን አለማምዱ። ወደ መንፈሳዊ ህይወት ለማምጣት ራሳችንን እንሞክር። 3ኛ የቅዱሳንን ወይም ደግሞ የጸኑትን ተጋድሎ በማሰብ ተጋድሎ እንዴት ነው በመንፈሳዊት የበረቱት የጸኑት በማለት እሱን በደንብ ማየት ያስፈልጋል። በብርቱ ተጋድሎ ነው እውነት ለመናገር ቅዱሳን አባቶቻችን የጸጋ ሁሉ ባለቤት መሆን ይቻሉት። በብርቱ ተጋድሎ ካልሆነ በስተቀር መንፈሳዊ ህይወታችን ማስቀጠል እንደማንችል ማመን ይኖርብናል። እሱን ካመን ብቻ ነው መንፈሳዊ ህይወታችን ላይ በደንብ ብርቱ ሆነን ማገልገል የምንችለው የሚለውን ነገር እንድትይዙልኝ እፈልጋለሁ። ሐዋርያው ቅዱስ ጳውሎስ በብርቱ ተጋድሎ የጸኑትን አስቡ ነው የሚለው። የጸኑትን በማሰብ እና የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን በማሰብ ኑሯቸውን እየተመለከታችሁ በእምነት የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው ነው የሚለው ዕብራውያን ምዕራፍ 13 ቁጥር 7 ላይ። ስለዚህ በእምነት የጸኑትን ለመምሰል በእምነት የጸኑትን ማሰብ ግድ ይለናል። ገድሎቻቸውን ተመልክተን ስራቸውን አይተን እነሱ እንዴት እንዳሸነፉት እንዴት እንዳለፉት ማወቅ መመርመር ይኖርብናል። ይህን ካደረግን በእርግጠኝነት በአጭር ጊዜ እንነሳለን። አትሳቱ ክርስቲያኖች፣ የእግዚአብሔር ቃል የታመነ ነው። እግዚአብሔር ምን ይላል? እኔም በመጨረሻው ቀን አስነሳዋለሁ ነው የሚለው። ይህን ያለው በመንፈሳዊት ለደከማችሁት ለእናንተ ነው። ይህን ያለው በመንፈሳዊ ህይወታችን መዛል ለገጠመን ሞት ሳይቀር ለከበበን ለኛ ነው። እኔም በመጨረሻው ቀን አነሳዋለሁ። ይህን እንዳለ ክርስቶስ አስቡ። ይህን በማሰብ እግዚአብሔር ሊያነሳኝ ይፈልጋል ዛሬ። ስለዚህ እጄን እሰጠዋለሁ። እንደ ጴጥሮስ መስጠም በጀመረ ጊዜ እጁን አውጥቶ ወደ ጌታ ጮኸ አይደል? ጮኸ እኮ። ያን ጊዜ ጌታ ምን አለ? እጁን ያዘና አወጣው። እጃችንን ይዞ ያወጣናል። መስጠም ጀምረናል፣ አውቃለሁ። መስጠም ጀምረናል። ባህሩም እየዋጠን ያለው ግን ክርስቶስ ደግሞ እጃችንን ይዞ የሚያወጣን ጌታ እጁን ወደኛ የዘረጋበት ቀን ዛሬ ነውና እኛ በመንፈሳዊ ህይወታችን ለመዳን ዛሬ መነሳት ከፈለግን መቁረጥ ከፈለግን በእርግጠኝነት ክርስቶስ ነፃ ያወጣናልና ነፃ የሚያወጣ ሃይማኖት ይዘን በኃጢአት ባርነት ውስጥ ሰጥመን ሞተን እንዳንቀር ለኃጢአት ተገዝተን ዲያብሎስን በላያችን ላይ አሰልጥነን በመከራ እንዳንወድቅ በስጋም በነፍስም መከራ እንዳያገኘን አምላካችን እግዚአብሔር ይርዳን። ሁላችንንም እኔንም እናንተንም በመንፈሳዊት የበረታንና የጸናን እንዲያደርገን እግዚአብሔር ቅዱስ ፈቃዱ ይሁንልን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነቷና ጸጋ ረድኤቷ ከሁላችን ጋር ይሁን። አሜን።